ተመልካቾቻችን የበመላት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ሰዓት ነው። ዛሬ እግዚአብሔርን ቃል የምንሰማው ከሁለተኛ ነገሥት ምዕራፍ 18 ከቁጥር 9 እስከ 37 እንዲሁም ምዕራፍ 19 በሙሉ ያለውን ሐሳብ አለፍ አለፍ እያልን ለማየት እንሞክራለን። በዚህ ስፍራ ላይ ስንመለከት የአሦር ንጉስ የሆነው ሰናክሬም የተባለው ሰው ይሁዳን ለመውረር ሲመጣ ነው የምንመለከተው። የአሦር ንጉስ የይሁዳን ዋና ከተማ ኢየሩሳሌምን እንደሚይዛት እርግጠኛ ያደረገው ነገር ምንድነው? የንጉሱ ሕዝቅያስስ ምላሽ ምን ነበር? በሚል ዙሪያ የእግዚአብሔርን ቃል ለማየት እንሞክራለን። የመጀመሪያው ሐሳብ ስንመለከት የሰሜን እስራኤል የአሦር ንጉስ መውረሩ ይሁዳንም እንደሚወር የልብ ሰጥቶታል የሚል ሐሳብ ነው የምናየው። ምክንያቱም የሰሜን እስራኤል ወይም ደግሞ 11ዱን የእስራኤል ነገዶች ይሄ ንጉስ ወሮ ተቆጣጥሮ በስሩ አድርጓታል። ከዚህ የተነሳ የቀረችው አንድ የይሁዳ ወይም የደቡብ መንግስት የሚባለው ክፍል ነው እና የልብ የሰጠው ነገር ይህንን የሰሜን እስራኤሉን ፓርት መውረሩ ነው። በእርግጥ በዘመኑ የአሦር ንጉስ በጣም ኃያል የነበረ በአካባቢው ያሉትን ሀገሮች ኢንቬድ እያደረገ ወይም እየወረረ ብዙዎችን ያስገዛና ያስገብር የነበረ ሰው ነው። ስለዚህ ከዚህ የተነሳ ከነበረው አቅምና ኃይል የተነሳ አካባቢውን በጣም እየወረረና እያስጨነቀ የነበረበት ጊዜ ነው። አሁን ኢየሩሳሌምን ሊወር ሲመጣ ነው የምንመለከተው። ሆኖም ግን የእስራኤልን መወረር ወይም ደግሞ የእስራኤልን በአሦር እጅ መውደቅ ምክንያት ስንመለከት የአሦር ጉልበት፣ የአሦር አቅም፣ የአሦር የሰራዊት ብዛትና የጦር መሳሪያ ጋጋታ ሳይሆን የእስራኤል ለእግዚአብሔር አልገዛም ወይም አልታዘዝም ማለት ነው ትልቁ ችግር ያመጣው። ከዚህ የተነሳ እግዚአብሔር ነው ለአሦር ንጉስ አሳልፎ የሰጣት። ስለዚህ የእስራኤል የጥንካሬ ምስጢር የጦር አቅም ሳይሆን እግዚአብሔር ነው። ሁልጊዜም ቢሆን በእግዚአብሔር ላይ እስራኤል መታመን ነበረባት። ግን አንዳንድ ጊዜ አፈንግጣ ትወጣለች። ስለዚህ ለባዕዳን ገዢዎች፣ አስገባሪዎች ስትዳረግ እንመለከታለን። ስለዚህ የእስራኤል በአሦር መንግስት ግዞት ስር መውደቅ ቁጥር 12 ላይ እንደሚለን ከሆነ የእግዚአብሔርን ቃል ያለመስማታቸው፣ ቃል ኪዳኑን ማፍረሳቸው፣ በሙሴ በኩል የተሰጠውን ሕግ ያለመስማታቸውና ያለማድረጋቸው ነው። ትልቁ መሰረታዊ ችግር ይሄ ነው። ቃል ኪዳን አፈረሱ። እግዚአብሔር ለነሱ የገባላቸውን ቃል በእነሱ በኩል አልተከበረም፣ ተጣሰ። ከዚህ የተነሳ እግዚአብሔር ተቆጣና ለአሦር መንግስት እንደሰጣቸው እንመለከታለን። እዛ እንዲገብሩ እዛ ዋጋ እንዲከፍሉ ሲሆኑ እንመለከታለን። 11ዱን የእስራኤል ነገድ ማስገበር መቻሉና ማጋዙ የቀረችውን አንድ የይሁዳ ነገድ ለማስገበር አያቅተኝም የሚል ሂሳብ ሲሰራ ነው የምንመለከተው። ስለዚህ እንዲህ አድርግ ያለው ከዚህ የተነሳ አንዷን የይሁዳን ነገድ ማስገበር የማልችልበት ምንም አይነት ምክንያት የለም። ምክንያቱም የሚበዛውን ወይም ደግሞ በጣም ብዙውን ፓርት ይዤዋለሁ፣ ተቆጣጥሬዋለሁ አይነት ሂሳብ ነው የሰራው። ሆኖም የእስራኤልም ሆነ የይሁዳ አሸናፊነት ምስጢር የሚወሰነው ባላቸው የጦር መሳሪያ ወይ በህዝብ ብዛታቸው ወይ ደግሞ በፈረስና በሰረገላ ብዛት ወይም በመሳሪያ ብዛትና ጥራትም አይደለም፣ በእግዚአብሔር ላይ በመታመን የሚወሰን። ስለዚህ በእግዚአብሔር ላይ በታመኑ ጊዜ አሸናፊ ሆነው ሲሄዱ እንመለከታለን። ለእግዚአብሔር ባልተገዙ ጊዜ ደግሞ በተሸናፊነት ህይወቱ ሲወድቁ እንመለከታለን። ለመንፈሳዊ ሰውም ስንመለከት የሰይጣንና የስጋ ለባሽ ክፋት ማሸነፍ የሚችለው በእግዚአብሔር በመታመን ብቻ ነው። በእግዚአብሔር ላይ በመደገፍ በእግዚአብሔር ላይ በመታመን ብቻ ነው እኛ ሰይጣንን አሸንፈን የምንሄደው። እኛ በእግዚአብሔር ሐሳብ ላይ የሚነሳውን የሰውን ሐሳብ ራሱ ማፈራረስ የሚቻለው በእግዚአብሔር ላይ በመገዛት በእግዚአብሔር ላይ በመታመን። ብዙ ጊዜ ሰው የሚያሳየን ንጽጽራዊ ቀመሮች ነው። ምን ሚል እንዲህ ስለሆነ እንዲህ ይሆናል፣ እንዲህ ስለሆነ እንዲህ ይሆናል። ያው ኮዙ እንዲህ ስለሆነ ኢፌክቱ እንደዚህ ይሆናል ማለት ነው። ምክንያቱ ይሄ ስለሆነ ውጤቱ ደግሞ ይሄ ይሆናል የሚል የሰው ቀመር አለ። እንዲህ ስለሆነ እንዲህ ይሆናል ማለት ሁልጊዜ ይሆናል ማለት አይደለም። እግዚአብሔር ሲገባበት እንዲህ የሆነው ነገር እንዲያም ሊሆን ይችላል። ስለዚህ አንድ ነገር እንዲህ ሆነ፣ ስለዚህ ከዚህ የተነሳ እንዲህ ይሆናል በሚለው ቀመር ብቻ እንቅስቃሴ የምናደርግ ከሆነ አደጋ ላይ እንወድቃለን። በተለይ መንፈሳዊ ሰው እግዚአብሔርን መስማት ያለበት ከእግዚአብሔርን ሐሳብ መረዳት ያለበት እንደዚህ
አንዳንድ ጊዜ እንደዚህ ስለሆነ እንደዚህ ይሆናል ብለን እኛ በቀመርነው መንገድ ስንሄድ እግዚአብሔር ደግሞ ነገሮችን ቀይሮ ልናገኝ እንችላለን። ስለዚህ ጥንቃቄ ማድረግ ያለብን ሁል ጊዜ እግዚአብሔር እንዲህ ስለሆነ እንዲህ ይሆናል የሚለውን ነገር አፍርሶ አዲስ ታሪክ ይሰራል። ስለዚህ ከእግዚአብሔር ጋር ያለንን ነገር ማስተካከል ነው የሚገባል። እዚህ የሰሜኑ የእስራኤል ፓርት ይህንን ባለማድረጉ ውድቀት ላይ ሲገባ እንመለከታለን። ሁለተኛው የአሦር ንጉስ ሌሎች የተመሸጉ የይሁዳ ከተሞችን በኃይል መውሰድና የንጉስን ሕዝቅያስን ለማስገበር መስማማት ሁለት መሰረታዊ ነገር ነው ያለው። እዚህ ጋር ስንመለከት በይሁዳ ዙሪያ የነበሩ ከኢየሩሳሌም በስተቀር የነበሩ የተመሸጉ ከተሞችን የአሦር መንግስት በቁጥጥር ስር አውሏል። ስለዚህ እንዲህ ማድረጉ የልብ ልብ ሰጥቶታል። ከዛም ባሻገር ደግሞ ሕዝቅያስም ሁኔታውን ሲያይ በእግዚአብሔር ከመታመን ይልቅ እሱን በመፍራት ያው ለመገበር ሲስማማ ነው የምንመለከተው ከቁጥር 13 እስከ 16 ሁለተኛ ነገሥት ምዕራፍ 18 ማለት ነው። ሕዝቅያስም በፍራቻና በእግዚአብሔር አለመታመን ምክንያት ለአሦር ንጉስ ለመገበር ተስማማ። ስለዚህ ንጉሱ ሕዝቅያስ የአሦርን ንጉስ ወረራውን አስፋፍቶ ኢየሩሳሌምን ከመውሰዱ በፊት ለመገበር መስማማት ይሻላል የሚል እሳቤ ሲገባ ነው የምንመለከተው። ምክንያቱም አካባቢውን ወሯል፣ እስራኤልም እንዳያግዝለት፣ እስራኤል ለይሁዳ እንዳይቆምለት፣ እስራኤል ራሱ ተወሯል። ከዚህ በኋላ ያለው አማራጭ እንደገና ደግሞ የተመሸጉ የይሁዳ ከተሞች ጠቅላላ በቁጥጥር ስር ውለዋል። ስለዚህ ምንም አማራጭ የለኝም ብገዛ ይሻላል ወደሚል ቀመሩ ሲገባ ነው የምንመለከተው። በዚህ ላይ የተመሸጉ ከተሞች መወሰዳቸው ደግሞ በጣም ልቡን እንዳራደው እንመለከታለን። ስለዚህ ሁኔታዎች ሕዝቅያስን ሲነዱት እንመለከታለን። ሁኔታዎች በጣም ጠበውበታል። ብዙ ነገሮች ከሱ ተወስደዋል። በእግዚአብሔር ካለመታመኑ የተነሳ አይኖቹን ከማንሳቱ የተነሳ እዚሁ ሲገባ ነው የምንመለከተው። ሕዝቅያስን ስናቀው በጣም እግዚአብሔርን የሚፈራ ከእግዚአብሔር ጋር በመከተልና ከእግዚአብሔር ጋር በመጣበቅ ፍልስጤማውያንን ያሸነፈ እስከ ጋዛ ድረስ ዳርቻውን ያሰፋ ከዛም ባሻገር ደግሞ ለንጉሱ ለአሦር አልገብርም ብሎ በእግዚአብሔር ታምኖ እምቢ ያለ ሰው ነበር። አሁን ላይ ግን ስንመለከተው ወደ ውድቀት ሲወርድ እንመለከታለን። እና በንጉሱ በሕዝቅያስ ላይ ወደ 300 መክሊት ብርና 30 መክሊት ወርቅ ዓመታዊ ግብር ተጭኖበት ነበር። ይሄ ማለት ያው ቀላል ገንዘብ አይደለም። አንድ መክሊት ስንመለከት በሂሳብ ስንሰራ ወደ ዲናር ቀይሮ ምን የሚል መረጃ ነው ያገኘሁት? አንድ መክሊት 600 ዲናር ወይም የ20 ዓመት የጉልበት ሰራተኛ ደሞዝ ነው የሚል ነገር አግኝቻለሁ። እና ከዚህ አንጻር ስንመለከተው አንድ መክሊት እንኳን 600 ዲናር። ያው ዲናርን የሚጠቀሙ አገሮች በመካከለኛው ምስራቅ ነው በአብዛኛው ባህሬን፣ ኢራቅ፣ ዮርዳኖስ፣ ኩዌት፣ ሊቢያ እና ቱኒዚያ፣ አልጄሪያ ነው ይህንን ገንዘብ ይጠቀማሉ። ዲናር የሚባለውን ገንዘብ ማለት ነው። ለምሳሌ ያህል የኩዌትን ዲናር ብንወስደው አንድ ዲናር 3.26 ወይም 3 የአሜሪካን ዶላር ከ26 ሳንቲም ይመነዘራል። በኢትዮጵያ ብር ስንመነዝረው ደግሞ ወደ 435 ብር። ይሄ ማለት የአንድ ዲናር ዋጋ ማለት ነው። የአንድ መክሊት ዋጋ 600 ዲናር ከሆነ እሱን ደግሞ በ600 ስናበዛ ወደ 261 ሺህ የኢትዮጵያ ብር ማለት ነው አንዱ። በዚህ ላይ በወርቅና በብር መካከል ያለው የመክሊት ዋጋ ደግሞ እኩል ሊሆን አይችልም። በወርቁ በጣም በ2 በ3 እጥፍ ከብሩ ይልቅ ይበልጣል። ከዚህ የተነሳ የነበረበት ጫና በጣም ከባድ ነው። እንዲገብር የተፈቀደለት ከዛች ከይሁዳ ግዛት ላይ ሪሶርስን እየወሰደ በቤተ መዛግብት ውስጥ የነበሩትን ነገሮች እየወሰደ እየሰጠ ሲገብር ነው የምንመለከተው። ከዛም አልፎ ቤተ መቅደሱ ሲሰራ የተለበጠውን ወርቅ የተለበጠውን ብር ሳይቀር እያነሳ ሲሰጥና አሟጦ ሲገብር ነው የምንመለከተው። አይ ቲንክ ግራጁዋሊ በሂደት ይሄ ነገር እያለቀበት የመጣም ይመስላል። ስለዚህ የአሦር ንጉስ ወረራውን እያስፋፋ ግብሩም ስለተቋረጠበት ሊሆን ይችላል እና ደግሞ አንድ ፊቱንም አስገብሬ በአጠቃላይ ኢየሩሳሌምን ተቆጣጥሬ በዚህ ሁኔታ ሄዳለሁ ብሎ ሲነሳ እንመለከታለን። ግን ምዕራፍ 18 ከቁጥር 1 እስከ 8 ላይ እዛው ሄደን ስንመለከት የሕዝቅያስ ታሪክ እንዲህ አይነት ታሪክ አይደለም። እግዚአብሔርን በመታመን የሚታወቅ ሰው ነበር። ከአባቱ ከአካዝ ይልቅ የተሻለ ሰው ሆኖ ነው የምናገኘው። ዛሬ ላይ ግን እንደዚህ አይነት መንፈሳዊ ውድቀት ውስጥ ሲገባ ነው የምንመለከተው።
የኋላ ኋላ እንዳጀማመሩ ወረራን በመፍራት ብቻ ወደ ኋላ ሲያፈገፍግ እንመለከታለን። አንዳንድ ጊዜ ነገሮችን በመንፈስ እንጀምርና ከዛ በኋላ በስጋ መሄድ እንጀምራለን። ነገሮችን በዙሪያችን ካሉት ነገሮች የተነሳ ካሉት ጫናዎች የተነሳ ወዳልተፈለገ እግዚአብሔርን ወደ አለመታመን ዙሪያችንን እያዩ ወደ መፍራትና ወደ መራድ እንገባ እንችላለን። ስለዚህ ሁልጊዜ የመንፈሳዊ ሰው አቅሙ የእግዚአብሔር ወሰን የለሽ አቅም እንጂ ሁኔታዎች አይደሉም። ስለዚህ በእግዚአብሔር ላይ መታመናችን መቼም ቢሆን መቋረጥ የሚገባው ጉዳይ አይደለም። ሌላው ሶስተኛ የምንመለከተው ነገር የአሦር ንጉስ መልእክተኞችን በመልእክተኞቹ አማካኝነት ያደረገው የትዕቢት የተሞላ የስነ ልቦና ዘመቻ ነበር። ከቁጥር 19 እስከ 35 እንዳለ የምንመለከተው ነገር ይሄን የትዕቢት ንግግር ነው። ስለዚህ የመጀመሪያውን ማስፈራሪያ ስንመለከት መልእክተኞቹ የግብፅን ንጉስ ፈርዖንን ታምነህ ከሆነ በፊቴ እንደሚሰበር ሸንበቆ ነው እያለ ይናገራል። ምንም አታመጣም፣ እሱም ባትታመን ይሻልሃል። እሱ በፊቴ እንደ ሸንበቆ ነው የምሰብረው። ሸንበቆን መስበር ቀላል እንደሆነ ሁሉ ግብፅን ሰብረዋለሁ እና በሱ ላይ ባትታመን ይሻልሃል። ሌላው ቁጥር 23 ላይ የምናየው ማስፈራሪያ ሳሸንፍህ ህዝብህን ማስቀመጥ የምትችልበት ስፍራ ካገኘ እኔ 2000 ፈረሶች እሰጥሃለሁ ብሎ የውርርድ ቃል ይናገራል። እዚህ ጋርም ስንመለከት ምንድነው እኔ ማሸነፍ አትችልም፣ እንደው በለስ ቀንቶ እንኳን ብታሸንፍ ደግሞ እኔ ላሸነፍክበት 2000 ፈረሶች እሰጥሃለሁ ያለ ይናገራል። ምን ያህል ሀብት እንዳለኝ ተመልከት፣ ሁሉ ነገር በእኔ ቁጥጥር ስር ነው ያለው። ስለዚህ ምንም ነገር አታመጣ፣ ማሸነፍ አትችልም፣ ከምድረ ገጽ ነው ማጠፋ አይነት ንግግር ነው። በለስ ከቀናህ ደግሞ እኔ እሰጥሃለሁ አይሆንም በሚል እሳቤ ውስጥ ሆኖ ነው አሁን እየተናገረ ያለው ንጉሱ ማለት ነው። ከግብፅ ፈረሶችና ሰረገሎች እርዳታ አገኛለሁ ብለህ ከሆነ በዚህም እርዳታ እንኳን በአሦር ንጉስ ይቅርና ከአሦር ንጉስ ከሚያንሱት አለቆች በአንዱ ፊት እንኳን መቆም አያስችልም። ምናልባት ምን እንደማለት ሊሆን ይችላል፣ የወረዳ ወይም የቀበሌ ሊቀመንበር ፊት እንኳን መቆም አትችልም አይነት የትዕቢት ንግግር እንኳን ከኔ ጋር። ስለዚህ በጣም ሩቅ ለሩቅ ነን። ስለዚህ አቅምህን ብታውቅ ይሻልሃል እና ብጤህን ብታውቅ ይሻልሃል አይነት የትዕቢት ንግግር ሲናገር ነው የምንመለከተው ሰናክሬም። ስለዚህ ቁጥር 25 ላይ የአሦር ንጉስ መልእክተኞች እንደገና መንፈሳዊ ደግሞ መሆን ይቃጣቸዋል። እግዚአብሔር ምን ብሎናል? አዞናል፣ መተችን ከተማ አጥፋት ብሎናል እያሉ ደግሞ ሲናገሩ እንሞክራለን። ስለዚህ ሁለትዮሽ ጨዋታ ሊጫወቱ ይፈልጋሉ። አንዴ በስጋ አንዴ መንፈሳዊ ነገር ለማድረግ ይሞክራሉ። ሆኖም ትዕቢታቸው ምን ያህል እንደሆነ መመልከት እንችላለን። አንዳንዴ ሰይጣን ሁኔታን በማሳየትና በወሬ የኛን እምነትና ጽናት ይፈትሸዋል። ምን ያህል ልጄ ይጸናል የሚለው ነገር እግዚአብሔር ራሱ የሚያይበት ሰይጣን ሲመጣ የሚሆነው ነገር። ስለዚህ አንዳንድ ጊዜ ሰይጣን ምን ያደርጋል? በወሬ ነው የሚፈትሸው። እምነታችንን ይፈትሸዋል። የእምነታችንን ጽናት ምን ያህል ምን ደረጃም እንዳለ ይፈትሽበት ሆኖ እናገኘዋለን። ሌላው አራተኛ የምናገኘው ነገር ከጦርነት በፊት ይሁዳ እጅ እንዲሰጥ የህዝቡን ስነ ልቦና መስለብ የሚችል ክህሎት ያላቸው መልእክተኞች ነበር የላከው። ስለዚህ መልእክተኞቹ ትዕቢታቸው ጫፍ የረገጠ ስለነበር ስለዚህ በሶሪያ ቋንቋ ተናገሩ ቢባሉ እና ህዝቡን አታሸብሩት በዕብራይስጥ እየተናገራችሁ ቢባሉ አሻፈረኛ፣ ዓላማችን ህዝቡን ማሸበር ነው፣ በጊዜ እጁን እንዲሰጥ የሚል የትዕቢት ንግግር ሲገቡ እንመለከታለን። እንግዲህ መልእክተኞቹ የዚህን ያህል ከታበዩ የአሦር ንጉስ ሲመጣ ምን አይነት የትዕቢት ቃል ሊጠቀም እንደሚችል ከወዲሁ መገመት ይቻላል። የአሦር ንጉስ መልእክተኞች ትዕቢት አድጎ በግብፅ አትታመኑ ከማለት አልፎ በእግዚአብሔር አትታመኑ ወደ ማለት ደግሞ ሲመጡ እንመለከታለን። ሕዝቅያስ ባታልላችሁ ይሻላል በእግዚአብሔር አትታመኑ እያሉ ይናገራሉ። አሁን ወደ ክላይማክሱ እየመጡ ወደ ጡዘቱ ከትልቁ ከኃያሉ ከረቂቁ ከምጡቁ ከእግዚአብሔር ጋር ራሳቸውን ማስተካከል ሲጀምሩ እንመለከታለን። ንጉሳቸውን ከዛ ጋር ሲያስተካክሉ እንመለከታለን። ግን ይህ የትዕቢት ጥግ የአሦር ንጉስ መንግስትን ወደ ምንድነው የሚጥለው? እንጦሮጦስ ነው የሚያወርደው። ቦተምለስ ይሉታል ነጮቹ። ምን ማለት ነው? ማረፊያ የሌለው ወርዶ ተምዘግዝጎ የማያበቃ ማለት ነው። ስለዚህ ምን ይላችኋል? ከኔ ጋር ታረቁና ወይናችሁና በለሳችሁን ብትበሉ ይሻላችኋል ያለ ይናገራል። ምንድነው?
የእናንተ ህይወት በእኔ እጅ ነው ያለችው። ስለዚህ እኔ የምሰጣችሁ እኔ የምሰፍርላችሁን ነገር በምድራችሁ ያለውን ነገር እየበላችሁ በሰላም ኑሩ። ምን ሆናችሁ ለእኔ እየተገዛችሁ እየገበራችሁ በእኔ ቁጥጥር ስር ሆናችሁ አይነት ንግግር። ስለዚህ አሕዛብ አማልክቶች ደግሞ የአሕዛብ አማልክቶች አገሮችን እኮ ማስጣል አልቻሉም። ስለዚህ የእናንተ ማምላክ እኔን ሊያስጥል አይችልም እያለ ይናገራል። እንደውም የመጨረሻውን ደግሞ የትዕቢት ንግግር ሲናገር እግዚአብሔርም ቢሆን ሰማርያን ከእጄ አድናትም ማለት በአጭር ቃል። ምክንያቱም ሰማርያን ያላዳናት እናንተንም ምን አያረጋችሁም? አድናችሁ። ስለዚህ በቀጥታ ከእግዚአብሔር ጋር ነገሩ መያያዝ ጀመረ። ሰዎች አንዳንዴ እኛን እንገፋለን እንጎዳለን ብለው ከአምላካችን ጋር ሲጣሉ ስብራታቸው የማይፈወስ ይሆናል። አንዳንድ ጊዜ አቅምን ማወቅ ጥሩ ነው። ከማን ጋር ነው ያለሁት፣ ከማን ጋር ነው የምጋፈጠው ብሎ ማሰብ ጥሩ ነበር። ግን ይሄ ሰው በትዕቢት የታወረ ሰው ስለነበር ይህን ማሰብ የቻለ ሰው አልነበር። የሕዝቅያስ ምላሽ ምን ነበር የሚለውን ነገር ፈጠን ብዬ ለማየት ሞክራለሁ። ሕዝቅያስ ያው ማቅ ለብሶ በእግዚአብሔር ፊት ሲሄድ ሲገባና ሲቀርብ እንመለከታለን። ከዛም ባሻገር በንጉሱ የተጻፈውን የትዕቢት ደብዳቤ ዘርግቶ እግዚአብሔርን አንብበው ሲለው እንመለከታለን። እና ከዚህም ባሻገር ደግሞ በዘመኑ ነብዩ ኢሳያስ ነበር። እግዚአብሔር ምንድን ነው የሚለው የሚለውን ለመጠየቅ ወደ ነብዩ ኢሳያስ መልእክተኞቹን ሲልክ እንመለከታለን። ስለዚህ በነብዩ በኢሳያስ በኩል የተነገረው መልእክት ምን ነበር? ግዴለህም አትፍራ፣ ቲርሃቅ የሚባል የኢትዮጵያ ንጉስ ይመጣል፣ ወሬ ይደርሰዋል፣ የወሬ መንፈስን ያስገባበታለሁ፣ ከዛ በኋላ ይሸነፋል። ስለዚህ ልብህ አይውደቅ እያለ ሲናገረው ነው የምንመለከተው። እግዚአብሔር ለእኛ መዋጋት ሲጀምር የራሱን የሆነ መካኒዝም ይጠቀማል። ይሁዳ መታኮስ፣ ጥይት ማባከን ወይም ደግሞ በዘመኑ የነበረውን መሳሪያ ማባከን አይጠበቅባትም ነበር። ከዚያ ይልቅ እግዚአብሔር በራሱ መንገድ ይሄንን ሰው እንደመጣበት ወደ ይሁዳ እያስገመገመ እንደመጣ በአመጣጡ ሳይቀጥል እና ከዛም ባሻገር ተሸብሮ ደግሞ ወደኋላ ወደ ሀገሩ ሲሄድ ነው የምንመለከተው። ሁለተኛ ሕዝቅያስ ከመልእክተኞቹ ሌላ የጽሑፍ ዛቻ ደብዳቤው ደርሶት ነበር። እሱን ሲያነበው እንመለከታለን። የእግዚአብሔር ክብር የሚነካ ንግግር እንደነበረ እንመለከታለን። ስለዚህ ደግሞ እግዚአብሔር ራሱ ሲንቀሳቀስ እንመለከታለን። እና የእግዚአብሔር የመጀመሪያው እርምጃ ምን ነበር? 185,000 ሰዎችን በዛ በአንድ ሌሊት ጸጥ ብለው ሲያድሩ እንመለከታለን። መልአኩን ልኮ በተኙበት እንዲሞቱ ሲያደርግ ነው የምንመለከተው። በዓለማችን ላይ በተነሱ የትኛውም ጦርነቶች የዚህን ያህል ቁጥር ሰው ሲያልቅ አንመለከትም። በአንድ ሌሊት 185,000 ሰው ነው ያለቀው። እና የተለያዩ ሀገሮችን ጦርነት በአሁን ላይ ማየት እንችላለን። በአንድ ጊዜ በዚህ ደረጃ የሰው ሕይወት ሲቀጠፍ ታይቶ አይታወቅም። ለምሳሌ የሩሲያን ብንወስድ አሁን የሩሲያና የዩክሬንን ጦርነት ብንመለከት በዚህ ደረጃ ሰው ሲያልቅ አንመለከትም። በአመታት ውስጥ ነው። ስለዚህ ሌላው ደግሞ ሁለተኛ የወሰደው እርምጃ ራሱ ሰናክሬም ሸሽቶ ሄዶ በአምላኩ ቤት ውስጥ ሲሰግድ ናስራኬ የተባለ አማልክት ያመልክ ነበር። በዛ ቤት ውስጥ እያመለከ እያለ የገዛ ልጆቹ መጥተው በጦር ሲገሉት ነው የምንመለከተው። ስለዚህ ይሄ ሰው ጀግና ተብሎ እንኳን እንዳይነገርለት የወደቀው በምንድን ነው? በልጆቹ ነው። ስለዚህ ታሪኩ ሁሉ ተበላሽቶ ለአሦር 185,000 ሰዎች መሞት ምክንያት ሆኖ ታሪኩ ሲደመደም እንመለከታለን። ስለዚህ ወገኖቼ ዛሬ ልለው የምፈልገው ነገር አንድ ነገር ነው። በእግዚአብሔር ላይ ፍጹም እንታመን። እግዚአብሔር ያለቀ በሚመስል ነገር በብዙ ነገሮቻችን አልቀው ብዙ ነገሮቻችን ተራቁተው በብዙ ችግር ውስጥ እንኳን ብንሆን እግዚአብሔር እኛን ለመታደግ ዝግጁ ነው። ስለዚህ እግዚአብሔር ለሚታዘዙለትና ለሚገዙለት ልጆቹ ይዋጋል። እግዚአብሔር ለኛ ይዋጋል እና ታዛዥና የቀና ልብ በእግዚአብሔር ፊት ይኑረን። እግዚአብሔር የሰማነውን ቃል ይባርክልን። ተባረኩ። አሜን።